የመጨረሻው ድርድር ሊካሄድ ነው። ድርድሩ የሚካሄደው በአሜሪካና ኢራን መካከል ነው። ቀን ተቆርጦለት ቦታውም ተለይቶ ዝግጅቱ ተጠናቋል። ይህ ድርድር ከከሸፈ ከኢራን ጋር የሚደረገው ወታደራዊ ፍልሚያ አንድ ብሎ ይጀምራል። ድርድሩ እንደቀደመው ጊዜ ውሃ ቅዳ ውሃ መልስ ሳይሆን ሳይንዛዛ ጥር ምጥን ብሎ በእሺታና በእንቢታ ብቻ መጠናቀቅ አለበት። የትራምፕ አስተዳደር ኢራን በድርድሩ ወቅት ነገሮች ሳይንዛዙ በእሺታና በእንቢታ ብቻ ሊገለጽ የማይችል አቋሟን በግልጽ ማስቀመጥ ካልቻለች ጦርነት እንደሚከተል ይታወቅልን ብሏል። ፍልሚያ መከተሉ ብቻ ሳይሆን የጦርነት የኢራን አገዛዝ ማሳረጊያና ታሪኩን በዚያው የሚያበቃበት የመጨረሻው ጦርነት ነው እየተባለ ይገኛል። የትራምፕ አስተዳደርም ይህ የመጨረሻው ኢራን ጋር የሚደረገው ፍልሚያ ነው የቀጠናውን ሀገራት ክፉኛ ያስጨነቀው። ድርድሩ ከሽፎ አሜሪካና ኢራን ወደ ጦርነት የሚገቡ ከሆነ ጦርነቱ በኢራን ያለውን አገዛዝ እስከ ማስወገድ የሚደርስ ርቀት ጭምር ይጓዝ ይሆናል የሚል ግምት አለ። ትራምፕም ይህን በግልጽ አስታውቀዋል። ትራምፕ በኢራን ውስጥ የሚኖር የሥርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው ሲሉ በሀገሪቱ የአገዛዝ ለውጥ ያላቸውን ግልጽ ድጋፍ አብራርተው አስቀምጠዋል። ትራምፕ አጭሩ በድርድሩም በጦርነቱም እናተርፋለን እያሉ ነው። በአንድ አጭር የመንገድ ላይ ቃለ ምልልሳቸው የኢራን ባለሥልጣናት 47 ዓመታት ሲያወሩ ቆይተዋል። በዚህ ሂደት ውስጥ ብዙ ሕይወት አጥተናል ብለዋል። ትራምፕ ኢራንን ማን እንደሚያስተዳድራት እንደሚፈልጉ ለመግለጽም ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች አሉ ሲሉ ተናግረዋል። ይህም ድርድሩ ከሸፈ ከተባለ አሜሪካ በኢራን ላይ ለመክፈት ያሰበችው ጦርነት እስከ መንግስት ለውጥ ድረስ ሊጓዝ እንደሚችል የሚያሳይ ነው። የኢራን የበላይ መሪ አያቶላ አሊ ኻሜኒ ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽ አልሰጡም። ሰውየው ከእይታ ውጭ ናቸው። ከፍ ያለ የህልውና ስጋት ተደቅኖባቸዋል። አሁን የትራምፕ አስተዳደርና እስራኤል አይናቸውን ከተከሉባቸው የኢራን ቁልፍ ሰዎች መካከል አንዱና ዋነኛው እርሳቸው ናቸው። አያቶላህ አሊ ኻሜኒን ከዚህ ቀደም እስራኤል አድና ለመግደል ፍላጎቱ ነበራት፣ ጥረትም አድርጋለች። እስራኤል በዚህ ጉዳይ ተስፋ አልቆረጠችም። እርሳቸውም ቢሆኑ አንድ ቀን በእስራኤል ወይንም በአሜሪካ ኢላማ እንደሚሆኑ ስለሚያውቁት ያደሩበትን አካባቢና ቤት መልሰው እንደማይደግሙት መረጃዎች ያሳያሉ። እስራኤል እርሳቸውን እስከ ወዲያኛው መሸኘት ትፈልጋለች። አሜሪካ ደግሞ በቀደመው ጊዜ ይህን የእስራኤልን ፍላጎት ከግምት አስገብታ ነገር ግን ሊከተል የሚችለውን የከፋ መዘዝ በመስጋት አይሆንም ስትል እስራኤልን እንደተከላከለች ትራምፕ ተናግረው ነበርም። አሁን ከዚህ በኋላ ግን እንዲህ አይነቱ ነገር የሚቀጥል አይመስልም። የኢራን አሜሪካ ድርድር ከከሸፈ ኢራን የመጨረሻ ይሆንላታል የሚሉም አሉ። ዱላው ይበረታባታል። ከቃላት ጦርነት ባለፈ በተግባር የሚታዩ ወታደራዊ እንቅስቃሴዎች አሉ። አሜሪካ ኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልካለች። በዓለም ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ ጦር መርከብ የሆነው ዩኤስ ጄራልድ አር ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግረው ነበርም። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ የጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስል አጋርተዋል። ይህ አይነቱ የትራምፕ መረጃን ማጋራት በአንድ በኩል በኢራን ላይ የስነ ልቦና ጫና ለማሳደር ያለመ ነው። የመጨረሻ ነው በተባለው ድርድር ኢራን እጅ እንድትሰጥ የማድረግ ሐሳብም አላቸው። በሌላ አቅጣጫ ደግሞ በእርግጥ ከኢራን ጋር ለሚደረገው ፍልሚያ በቂ ዝግጅትን ለማድረግ እንደሆነም ይነገራል። እንደሚታወሰው ፔንታገን የአውሮፕላን ተሸካሚ መርከቡን ወደ መካከለኛው ምስራቅ የላከው በጥር ወር ነው። ይህ የሆነው አሜሪካ የኢራን መንግስት በሺዎች የሚቆጠሩ ለተቃውሞ አደባባይ የወጡ ሰዎች ላይ የሚፈጽመውን ግድያ ለማስቆም ሀገሪቱ ላይ ጥቃት ለመፈጸም ከዛተች በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክሌር ስምምነት መድረስ ካልተቻለ በኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነጩ ቤተ መንግስት ከተነጋገሩ በኋላ ከቴህራን ጋር የሚያደርጉት ውይይት እንደሚቀጥል አጽንኦት ሰጥተዋል። ትራምፕ በድጋሚ ከተመረጡ በኋላ ወደ ዋይት ሃውስ እግር ያበዙ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሞኑ የአሜሪካው ጉዟቸው ከኢራን ጋር ወደ ድርድር ለሚገባው የትራምፕ አስተዳደር ጠንካራ የመደራደሪያ ሐሳብ ይዘው እንደሄዱ ተነግሯል። የኢራን የኒውክሌር ጉዳይ ከሰሞኑ ከአሜሪካ ጋር የተወሰኑ ንግግሮች የነበሩ ሲሆን እስራኤል ከኒውክሌሩ ባለፈ የኢራን ባሊስቲክ ሚሳይሎች ርቀት ወሰን ላይ ጭምር ንግግር መደረግ አለበት የሚል የጸና አቋም እንደያዘች የሮይተርስና የጄሩሳሌም ፖስት ዘገባዎች ያሳያሉ። ኢራን ይህንን አዲስ ሐሳብ አትቀበለውም። አሁን ውጥረቱ ዳግም እየናረ ነው። አሜሪካና ኢራን ፊት ለፊት ይደራደሩ እንጂ ከአሜሪካ ጀርባ በመሆን የመጋረጃ ጀርባውን ድርድር የምትመራው እስራኤል ናት። በእስራኤል ኢራን ጦርነት በኢራን ባሊስቲክ ሚሳይሎች ከባድ ጉዳት የደረሰባት እስራኤል ድርድሩ የኢራን ኒውክሌር ብቻ ሳይሆን የሀገሪቱ ባሊስቲክ ሚሳይሎች ርቀት ላይ ገደብ ማስቀመጥ እንዳለበት እያሳሰበች ነው። እስከ ዛሬ ባለው ሁናቴ የትራምፕ አስተዳደር ከኢራን ጋር ሲደራደር ትኩረቱን ያደርገው
በኢራን የኒውክሌር መርሃ ግብር ላይ ነበረም። ከኒውክሌር ግንባታ ባሻገር የኒውክሌር አረርን የሚሸከሙ ሚሳኤሎች የግድ ይላሉ። እነዚህ የኒውክሌር አረር የሚሸከሙ ሚሳኤሎች ያላቸው የተምዘግዛጊነት ወሰን ደግሞ የጥቃት ኢላማ እንዲሆን የታሰበውን ጠላት ርቀት ታሳቢ ያደርጋል። ኢራን ከእስራኤል ጋር በነበራት የ12 ቀናት ፍልሚያ ሚሳኤሎቿ በትክክል እስራኤልን መምታት ችለዋል። የእስራኤል ቀጣይ ስጋትም ሆነው የታዩት እነዚህ ከኢራን ምድር ተወንጭፈው እስራኤል መድረስ የቻሉት ሚሳኤሎች ጉዳይ ነው። በዚህ ዙሪያ እስራኤል ከአሜሪካ ጋር ተመሳሳይ አቋምን ለመያዝ እንዲያስችላት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ዋሽንግተን አምርተው ነበረም። በሌላ አቅጣጫ ደግሞ ኢራን እንደውም ከኒውክሌሩ ድርድር ሳይቀር እያፈገፈገች ነው እየተባለ ይገኛል። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ የአቶሚክ ኃይል ኃላፊ መናገራቸው ታውቋል። እስራኤል ኢራን ከድርድሩ ወለም ዘለም የምትል ከሆነ አሜሪካ እንኳን ባትኖርበት በግሌ ኢራንን እንደማጠቃ ይታወቅልኝ ማለቷን ጀሩሳሌም ፖስት ዘግቧል። እንዲያም ሆኖ እስኪ ለጦርነት አንቸኩል፣ በድርድር ስምም ተዘናግተን ለኢራን ጊዜ መስጠት የለብንም። ሆኖም ቢያንስ አንድ የመጨረሻ ሊባል የሚችል ድርድር ከኢራን ጋር እናካሄድ፣ ይህ ካልተሳካ ግን ነገሮች ያበቃላቸዋል በሚል እስራኤልና አሜሪካ ወደዚህ ድርድር ለመግባት እየተዘጋጁ ነው። በዚህ መሰረትም አሜሪካና ኢራን ሁለተኛው ዙር የኒውክሌር ድርድር በሚቀጥለው ሳምንት ማክሰኞ በስዊትዘርላንድ ጄኔቭ እንደሚያካሂዱ ይነገራል። ምንጮች ቅዳሜ ዕለት ለሮይተርስ የዜና ወኪል የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር የአሜሪካ ልዑክ ይመራሉ ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የቴህራንን ልዑክ እንደሚመሩ ታውቋል። ድርድሩ ኦማን የምትመራው ሲሆን የውጭ ጉዳይ ሚኒስትሯ ባደር አል ቡሳይዲም ይገኛሉ። በጄኔቫ የሚካሄደው ድርድር ኦማን የጀመረችው ቀጥተኛ ያልሆነ ድርድር ጥረት ቀጣይ ምዕራፍ መሆኑ ታውቋል። ትራምፕ የኢራን ባለስልጣናት ለመደራደር ፈቃደኛ እንዲሆኑ ውይይቱ በሚቀጥለው ወር መጠናቀቅ አለበት ብለው እንደሚያምኑ ተናግረዋል። አሜሪካ የጦር መርከቦቿን ወደ መካከለኛው ምስራቅ እያስጠጋች ሲሆን ድርድሩ የማይሳካ ከሆነ ወታደራዊ እርምጃ ለመውሰድ የትራምፕን ትዕዛዝ በመጠባበቅ ላይ ናቸው። በዚህ ሳምንት ለአክሲዮስ ወይ ከስምምነት ላይ እንደርሳለን አለበለዚያ ጠንከር ያለ እርምጃ እንወስዳለን ሲሉ መናገራቸው የሚታወስ ነው። ኢራን በድርድሩ ተቀጥልበት እንጂ በሌላ አቅጣጫ ደግሞ ድንገት ጥቃት ቢከፈትብኝ በሚል በራሷ ወታደራዊ ዝግጅት ላይ ናት። የኢራን ባለስልጣናት በአሜሪካ ጥቃት የሚከፈትብን ከሆነ ቀጣዩ ጦርነት የሚሆነው ቀጠናዊ ነው ብለዋል። አሜሪካ በኢራን ላይ ጥቃት የምትከፍት ከሆነ እንደተለመደው እስራኤል የኢራን ጥቃት ኢላማ መሆኑ አይቀርም። ይህ ብቻ ሳይሆን በቀጠናው የአሜሪካንን የጦር ሰፈር የሚያስተናግዱ ሀገራትም ቢሆኑ የኢራን ሚሳኤሎች ኢላማ ለመሆናቸው ጥርጥር የለውም። ከዚህ ቀደም እስራኤልና ኢራን ባድርጉት ፍልሚያ ኢራን ግዙፉን የአሜሪካ የጦር ሰፈር የምታስተናግደውን ካታርን ሳይቀር የጥቃት ኢላማ አድርጋ ነበረም። ኢራን ጫፌን ብትነኩ ጦርነቱን ቀጠናዊ አድርገዋለሁ የምትለውም ከዚህ አንጻር ነው። እንደ ካታርና ቱርክ ያሉ ሀገራት ለጦርነት አትቸኩሉ፣ ተረጋጉ፣ የተሻለ የሚሆነው መነጋገሩ ነው በማለት ያሳስባሉ። ዎል ስትሪት ጆርናል ባሰራጨው ዘገባ እንዳመላከተው ከሆነ ትራምፕ በኢራን ላይ ሰነዝረዋለሁ ላሉት ጥቃት እስከ መንግስት ማፍረስ የሚዘልቅ መሆኑን ማሳያ ተደርጎ የተወሰደ አንድ እንቅስቃሴም አለ። ይህም አሜሪካ በኢራን ላይ ለመውሰድ ካሰበችው ወታደራዊ እርምጃ ጋር በተያያዘ እየተጠጉ ያሉትን የጦር መርከቦች የሚያካትት አይደለም። የመረጃ ጦርነትን ይመለከታል። በኢራን የመንግስቱን ህልውና አደጋ ላይ የሚጥል ነገር ተከስቷል ተብሎ ሲታሰብ የኢንተርኔት አገልግሎቶችን ማቋረጥ የተለመደ ነው። የትራምፕ አስተዳደር ኢራናውያን መንግስታቸውን ከሚቆጣጠረው የኢንተርኔት አገልግሎቶች በቀላሉ ከሳተላይት ኢንተርኔት አገልግሎት የሚያገኙበት መንገድ ቀይሶ እየሰራ ነው። አገልግሎቱን በነፃ እንዲሰጥ የተደረገው የሳተላይት ኢንተርኔት አገልግሎት አቅራቢው የኤለን መስኩ ስታርሊንክ ሲሆን ኢራናውያን በማናቸውም ሰዓት ከኢራን መንግስት ቁጥጥር ውጭ በሆነ መልኩ የኢንተርኔት አገልግሎት እንዲያገኙም የኢንተርኔት ሳተላይት መቀበያዎቹ በስፋት ወደ ኢራን ሰርገው ገብተዋል። እንደ ዎል ስትሪት ጆርናል ዘገባ ከሆነ እነዚህ እጅግ የዘመኑ የስታርሊንክ ኩባንያ የሳተላይት ኢንተርኔት መቀበያ መሳሪያዎች ወደ ቴህራን እንዲገቡ እየተደረገ ያለው እጅግ በቅናሽ ዋጋና በኮንትሮባንድ ነው። ይህም የትራምፕ አስተዳደር በኢራን ላይ ሊከፍተው ያሰበው ጦርነት የመንግስት ለውጥን እስከ ማስከተል የደረሰ ርቀትን ሊጓዝ እንደሚችል ሁነኛ ማስረጃ ተደርጎ እየተጠቀሰ ነው።